ቶፍል ኤግዛም ለኢንግሊሽ ፕሮፊሸንሲ በየዓመቱ ብዙ ተማሪዎች የሚወስዱት ፈተና ነው። እዚህ ቪዲዮ ላይ ዲቴይል ስለሱ ምን እንደሚያካትት፣ የት መውሰድ እንደምትችሉ፣ ምን አይነት ጥያቄዎች እንዳሉት እናያለን። ቶፍል ኤግዛም በኢቲኤስ ነው የሚሰጠው። ኤዱኬሽናል ቴስቲንግ ሰርቪስስ የሚባል ካምፓኒ ነው። ዩኤስ ቤዝድ የሆነ ካምፓኒ ነው። በዋናነት ኢንግሊሽ ፕሮፊሸንሲ ነው ቴስት የሚያደርገው እና በአራት ዘርፍ ነው ቴስት የሚያደርገው ኢንግሊሽ ፕሮፊሸንሲ፣ በሪዲንግ፣ ሊስኒንግ፣ ራይቲንግ እና በስፒኪንግ። በእነዚህ ዘርፎች እና በእነዚህ አስፔክቶች አንድ ተማሪ አሪፍ ኢንግሊሽ ስፒኪንግ ስኪል እንዳለው ቴስት የሚያደርግ ፈተና ነው። ጠቅላላ 2 ሰዓት ነው የሚፈጀው ፈተና። እያንዳንዱ እነዚህ 4 ሴክሽኖች 30 ነጥብ ነው ያላቸው። ሪዲንግ 30 ነጥብ፣ ሊስኒንግ 30 ነጥብ፣ በዛ ያለ አራቱም ሴክሽኖች 30 ፖይንት ነው ያላቸው እና ጠቅላላ ፈተናው ከ120 ነው የሚያዝ። ብዙ ትምህርት ቤቶች ከ85 በላይ ከ90 በላይ ያሉ ውጤቶች ነው ሪኳየር የሚያደርጉት። አንዳንድ ጊዜ ከዛ በታችም ዝቅ ያለ ሊቀበሉ ይችላሉ። ቶፕ የሆኑ ትምህርት ቤቶች ደግሞ አንዳንድ ጊዜ ከ100 በላይ ውጤት እንድታመጡ ሪኩዌስት ሊያደርጓችሁ ይችላሉ። ሬንጁ ከትምህርት ቤት ይለያያል። የእናንተ ትምህርት ቤት ምን ያክል ውጤት እንደሚፈልግ እናንተ ቼክ ማድረግ ይኖርባቸዋል። ስለ እያንዳንዱ ሴክሽን ኢን ዲቴይል ምን ነገሮች እንደሚያካትት እንዴ። ሪዲንግ ሴክሽኑ 35 ደቂቃ ነው የሚፈጀው። 2 ባለ 700 ቃላት ፓሴጆች አሉት። በነዛ ፓሴጆች መሰረት ታነቡና ከነዛ ስር የተለያዩ አይነት ጥያቄዎች አሉ። በፓሴጁ በተረዳችሁት መሰረት ለነዛ ጥያቄዎች መልስ ትሰጣላችሁ ማለት ነው። እያንዳንዱ ፓሴጅ 10 ጥያቄ ነው የሚኖረው እና ጥያቄው አይነቶቹ ቮካብሪ ሊሆን ይችላል፣ ኢንፈረንስ ሊሆን ይችላል፣ ከፓሴጁ ምን ተረድታችሁ ምን አወቃችሁ ሊሆን ይችላል፣ ዲቴይል ኩዌሽኖች ሊሆኑ ይችላሉ። ይሄኛው ሰው ፓሴጅ ውስጥ ምን ሲያደርግ ነበረ አይነት ጥያቄዎች ሊሆኑ ይችላሉ። የተለያዩ አይነት ጥያቄዎች አሉ። በፓሴጁ መሰረት ብቻ የተጠየቃችሁትን መመለስ ነው ሪዲንግ ሴክሽን አላማ። ወደ ሊስኒንግ ሴክሽን ደግሞ ስንሄድ ሊስኒንግ ሴክሽን 36 ደቂቃ ነው ጠቅላላ የሚፈጀው እና 5 ኦዲዮዎች ትሰማላችሁ። እነዚህ ኦዲዮ አይነትም 3ቱ ሌክቸሮች ናቸው። የሆነ ሰው ከፊት ሆኖ ሌክቸር እንደሚሰጥ አይነት ሀሳብ ያለ ኦዲዮ ነው የምትሰሙት ማለት ነው። ሁለተኛው የኦዲዮ አይነት ደግሞ ኮንቨርሴሽን፣ 2 ሰዎች ኮንቨርሴት እያደረጉ ሀሳብ እየተለዋወጡ ዳያሎግ እያደረጉ በዛ ኮንቨርሴሽን መሰረት ነው ጥያቄዎች የምትጠየቁት ማለት ነው። 3ቱ ሌክቸሮች፣ 2ቱ ኮንቨርሴሽን እና ጠቅላላ ወደ 28 ጥያቄዎች አሉት ይሄኛው ሴክሽን። ቤዚክሊ በሰማችሁት መሰረት ዲቴይል ኩዌሽን ልትጠየቁ ትችላላችሁ። ምን እያለ ነበረ ይሄ ሰው? ኦር ፋንክሽን ጥያቄዎች ልትጠየቁ ትችላላችሁ። ፋንክሽኑ ምንድን ነው? ይሄ እንደዚህ ያለው ለምንድን ምን አስበው አይነት ጥያቄዎች ልትጠየቁ ትችላላችሁ። አቲቲዩድ ጥያቄዎች ልትጠየቁ ትችላላችሁ። ይሄኛው ሰውዬ ስለ ኳሶች ስለወራው ነገር ምንድን ነው የሚያስበው? ምንድን ነው ፊሊንጉ ስለዚህ ተብላችሁ ልትጠየቁ ትችላላችሁ። ኦር ጀነራሊ ጂስቱ ምንድን ነው? ይሄ የሰማችሁት ኮንቴንት የሰማችሁት ኦዲዮ ምንድን ነው? ጠቅላላ ሀሳቡ ምንድን ነው? ሰመሪው ተብላችሁ ልትጠየቁ ትችላላችሁ። ጀነራሊ በእነዚህ ካታጎሪዎች ነው የጥያቄ አይነቶች ፎል የሚያደርጉት። ኦዲዮን በምትሰሙበት ሰዓት ላይ ኪ የሆነ ኢንፎርሜሽን ኖት ዳውን ያደርጋችሁ መሄድ አለባችሁ። ምክንያቱም ኦዲዮን አንድ ጊዜ ብቻ ነው መስማት የሚፈቀድላችሁ። የሚያመልጣችሁ ነገር ሊኖር አይገባም ማለት ነው። ሊያስፈልገኝ ይችላል ብላችሁ የምታስቧቸውን ሀሳቦች ኖት ዳውን እያደረጋችሁ ብትሄዱ ይመረጣል። እነዛን ኖቶች በመጠቀም ለጥያቄዎቹ መልስ መስጠት ትችላላችሁ ማለት ነው። ኮንቨርሴሽኖቹና ሌክቸሮቹ አጠር ያለ ስለሚሆኑ ሰፋ ያለ ኖት አያስፈልጋችሁም። አጠር ያለ ከ3 እስከ 5 ደቂቃ አይነት ሌክቸሮች ኮንቨርሴሽኖች ናቸው። ሰፋ ያለ ኖት አያስፈልጋችሁም፣ ግን ስቲል ሊያመልጣችሁ አይገባም። ማንኛውም ነገር ኖት ዳውን እያደረጋችሁ መሄድ ይኖርባችኋል ይህን ሴክሽን ላይ አሪፍ ውጤት ለማምጣት። ወደ ስፒኪንግ ሴክሽን ስንመጣ ደግሞ ስፒኪንግ ሴክሽን 16 ደቂቃ ነው ጠቅላላ የሚፈጀው። 4 የስፒኪንግ ታስኮች ይኖራቸዋል። አንደኛው ኢንዲፔንደንት የሚባለው የስፒኪንግ አይነት ነው። 3ቱ ደግሞ ኢንተግሬትድ የሚባሉት የስፒኪንግ አይነቶች ናቸው። ኢንዲፔንደንት ስፒኪንግ ታስክ የምንለው ቤዚክሊ በተሰጣችሁ ፕሮምፕት በተሰጣችሁ ጥያቄ መሰረት የራሳችሁን ሀሳብ ሙሉ ለሙሉ አስተያየት ነው የምትሰጡት ማለት ነው። ኦፒኒየን ቤዝድ የሆነ ሪስፖንስ ነው የምትሰጡት። ስለዚህ አሁን ስላለው ፖለቲካል ኬዝ ምን ሀሳብ ትሰጣላችሁ? ኦር ስለ ክላይሜት ቼንጅ ምን ሀሳብ አላችሁ ተብላችሁ ልትጠየቁ ትችላላችሁ። በዛ ጥያቄ መሰረት ኮምፕሊትሊ የራሳችሁን ያመነጫችሁትን ኦፒኒየን ነው የምትሰጡት። ኢንተግሬትድ ስፒኪንግ ታስክ ደግሞ የምንለው የተለያየ ኢንግሊሽ ስኪሎችን ኮምባይን አድርጋችሁ የምትጠቀሙበት ታስክ። ስለዚህ የሆነ ኦዲዮ ሰምታችሁ በዛ ኦዲዮ መሰረት አውሩ ልትባሉ ትችላላችሁ። የሆነ ንባብ ተሰጥቷችሁ በዛ ንባብ መሰረት አውሩ ልትባሉ ትችላላችሁ። ኢንተግሬትድ የተደባለቀ አይነት ማለቱ የተለያዩ ስኪሎችን ኮምባይን አድርጋችሁ የምትጠቀሙበት ሴክሽን ነው ማለት ነው። እነዚህን ታስኮች በምትሰሩበት ሰዓት ላይ ከ15 እስከ 30 ሰከንድ የመዘጋጃ ሰዓት ይኖራችኋል። ከዛ ለ45 እስከ 60 ሰከንድ ባለው ጊዜ ውስጥ ሀሳባችሁን ሼር ታደርጋላችሁ ማለት ነው። ያን ያክል ሰዓት ነው እንድታወሩ ኤክስፔክት የምትደረጉት። እዚህ ሴክሽን ላይ ቴስት የምትደረጉት ቋንቋችሁን ቴስት ያደርጋሉ፣ ፕሮናንሴሽናችሁን ቴስት ያደርጋሉ፣ የምትጠቀሟቸውን ቃላቶች ወርድ ቾይሳችሁን ቴስት ያደርጋሉ። ከዛም አልፎ ክላሪቲ የሀሳባችሁን ጥራት
ቴስት ያደርጋሉ። ኮሄረንስ የምንለውንም ሀሳብ ቴስት ያደርጋሉ። ምን ያክል እያያያዛችሁ ነው የምታወሩት፣ ከአንድ ሀሳብ ወደ ሁለተኛ ሀሳብ ስትሄዱ ኮሄረንት ነው ወይ በተያያዘ መልኩ ነው ወይ የምትሄዱት የሚለውን ነገር ቴስት ያደርጋሉ ማለት ነው። ስፒኪንግ ላይ ቴስት የሚደረጉት ነገሮች እነዚህ ናቸው። በምትዘጋጁበት ሰዓት ላይ 15-30 ሰከንድ አላችሁ ብያችኋለሁ ለመዘጋጀት። በዛ ሰዓት ላይ ኦርጋናይዝ ለማድረግ መሞከር አለባችሁ ራሳችሁ። ኖት መውሰድ ሊሆን ይችላል፣ ፖይንቶቻችሁን በጭንቅላታችሁ መያዝ ሊሆን ይችላል። ስለዚህ መጀመሪያ ይሄን እናወራለሁ፣ ሁለተኛ ይሄን እናወራለሁ፣ ሶስተኛ ይሄን እናወራለሁ። ሃይ ሌቭል ሀሳቦቹን መያዝ ሊሆን ይችላል። በሆነ መልኩ ብቻ ራሳችሁን ኦርጋናይዝ ማድረግ መቻል አለባችሁ። ኮንቨርሴሽኑ ከተጀመረ በኋላ ፍሎም እንዳይበላሽባችሁ፣ መንተባተብ እንዳይኖር፣ ፕሮናንሲዬሽናችሁ አሪፍ እንደሆነ ሜንቴን ለማድረግ ኦርጋናይዝ በሆነ መልኩ መጀመር አለባችሁ። ትልቁ ቲፕ ይሄ ነው። ዝግጅቷ ሰከንዶቹን በደንብ አድርጋችሁ መጠቀም አለባችሁ። ሌላኛው ነገር ከፈተናው በፊት ፕሮናንሲዬሽናችሁንና የመነጋገር ክህሎታችሁን ማዳበር ነው። በተለያየ መልኩ ከሰዎች ጋር በማውራት ከራሳችሁን ጋር ፕራክቲስ በማድረግ ሊሆን ይችላል። ዲስ ዴይስ ቻትጂፒቲ ቮይስ ኦፕሽንን በመጠቀም ሊሆን ይችላል። ከቻትጂፒቲም ጋር ኢንተራክት በማድረግ ሊሆን ይችላል። ስኪላችሁን ማዳበር ትችላላችሁ። እና ስፒኪንግ ሴክሽን ላይ ነው እኛ ሀገር ብዙ ጊዜ ተማሪዎች የሚጎዱት። ምክንያቱም ትንሽ ሰከንድ ነው የሚሰጣቸው ፕሪፔር ለማድረግ። ከዛም አልፎ ስፒኪንግ ላይ ድክመት አለ በሀገር ደረጃ እኛ ሀገር። ስለዚህ በዛ ሰዓት ላይ በትንሽ ሰከንድ ስለሆነ የሚዘጋጁት አሪፍ ነገር ፕሮዲውስ ለማድረግ ይቸገራሉ። እኛ ጋር ሰፖርት የምናደርጋቸውን ተማሪዎች ብዙ ጊዜ ዝቅ የሚልባቸው ሴክሽን እሱኛው ሴክሽን። ይሄንን ኮምባት የምታደርጉት በዚህኛው መንገድ አስቀድማችሁ በደንብ አድርጋችሁ ፕራክቲስ በማድረግ ረዥም ጊዜ ስጡት። ሰውም አያስፈልጋችሁም። እንዳልኳችሁ ቻትጂፒቲ ቮይስ ኦፕሽንን ክሬት አድርጋችሁ ራሳችሁን በራሳችሁ እየመዘናችሁ ከቻትጂፒቲ ጋር ኢንተራክት ማድረግ ሊሆን ይችላል። በመስታወት ራሳችሁን እያያችሁ ፕራክቲስ ማድረግ ሊሆን ይችላል። በእነዚህ አይነት መልኮች ግን በተለያየ መልኩ ፕሮናንሲዬሽናችሁን እያዳበራችሁ መሄድ ይኖርባችኋል ማለት ነው። ፈተናው በሚመጣበት ሰዓትም ደግሞ የፕሪፓሬሽን ታይሟን በደንብ አድርጋችሁ መጠቀምና ክሊር በሆነ ፕላን በሆነ መልኩ ለማውራት መሞከር አለባችሁ። በተለይ የሁለተኛው ነጥብ ቁልፍ ናት። ፕላን ከሌላችሁ ምንም ያክል ፖቴንሻል ቢኖራችሁም የማውራት ሰዓት ሊያጥራችሁ ይችላል፣ ሰዓት ሊበዛባችሁ ይችላል። አንዳንድ ጊዜ እንዳልኳችሁ ከ45-60 ሰከንድ ነው የሚሰጣችሁ። ሀሳባችሁ ሊበታተን ይችላል። ሀሳባችሁ ሲበታተን ደግሞ እንግሊዝኛም በደንብ ማውራት ብቃት እያላችሁ ልትንተባተቡ እና ማይሆን ነገር ልታወሩ ትችላላችሁ። ኦርጋናይዝድ ሆኖ መጀመሩ በጣም ቁልፍ ነገር ነው። በዚህኛው ሴክሽን ላይ ወደ ኢንተግሬትድ ራይቲንግ ታስኩ ስንመጣ እንዳልኳችሁ ቅድም ኢንተግሬትድ የሚባሉት የጥያቄ አይነቶች ቶፍል ላይ ብዙ ስኪሎችን ኢንተግሬት አድርገው ኮምባይን አድርገው የሚጠይቁ የጥያቄ አይነቶች ናቸው። ሪዲንግ፣ ራይቲንግ እና ሊስኒንግን ያደባለቀ ሴክሽን ነው። የሆነ ንባብ ታነባላችሁ። በዛ ንባብ የተመሰረተ ከዛ ንባብ ጋር ዲስአግሪ የሚያደርግ የሆነ ኦዲዮ ትሰማላችሁ። በንባቡና በኦዲዮ መሰረት የራሳችሁን ራይቲንግ ትጽፋላችሁ ማለት ነው። የራሳችሁን ጽሑፍ ትጽፋላችሁ። እዚህኛው ራይቲንግ ታስክ ላይ ዋና ዓላማችሁ ያነበባችሁትና የሰማችሁትን ነገር ሰመራይዝ ማድረግ እና ሰመራይዝ በምታደርጉበት ሰዓት ደግሞ ኦፒኒየን ማስገባት አይኖርባችሁም። ኦፒኒየን ማስገባት የተከለከለ ነው፣ ነጥብ ይቀነስባችኋል። የራሳችሁን ሀሳቡን አስተያየት ሳትከቱ እንደዚህ ነገር ነው የተወራው ብሎ ሰመራይዝ ማድረግ እና ሀሳቡን በደንብ የመረዳታችሁን ብቃት ነው ማየት የሚፈልጉት። እና የወርድ ሊሚቱ ደግሞ ከ150 እስከ 225 ቃላት ያክል ነው መጻፍ የሚኖርባችሁ ማለት ነው። ይህንንም አኮምፕሊሽ የምታደርጉት በ20 ደቂቃ ውስጥ። ጠቅላላ ራይቲንግ ሴክሽኑ 30 ደቂቃ ነው። ኢንተግሬትድ ራይቲንግ ታስኩን ግን ለመስራት 20 ደቂቃ ነው ያላችሁ። በ20 ደቂቃ ውስጥ ከ150 እስከ 250 የሰማችሁትና ያነበባችሁትን ነገር ሰመራይዝ የሚያደርግ ኤሴ ኦር ጽሁፍ መጽሐፍ ይኖርባችኋል። ኢንዲፔንደንት ራይቲንግ ታስኩ ጋር ስንመጣ ደግሞ 10 ደቂቃ ነው የሚሰጣችሁ። በ10 ደቂቃ ውስጥ አፕሮክሲሜትሊ የ350 ቃል ጽሁፍ እንድጽፉ ነው ሪኩዌስት የምትደረጉት። ወደ ኢንዲፔንደንት ሴክሽን ደግሞ ስንመጣ ኦፒኒየን ቤዝድ የሆነ ሴክሽን ነው። ማለትም የራሳችሁን አስተያየት ነው የምትሰጡት። የሆነ ቶፒክ የሆነ አርጊመንት ይሰጣችኋል። ዲዩ አግሪ ኦር ዲስአግሪ ልትባሉ ትችላላችሁ። የምትስማሙ ከሆነ አግሪ አድርጋችሁ አግሪ ባረጋችሁት መሰረት የራሳችሁን ኤግዛምፕል፣ አርጊመንት፣ ሎጂክ በመጠቀም ኤሴ ትጽፋላችሁ ማለት ነው። ዲስአግሪ የምታደርጉ ከሆነም እንደዛው። እዚህ ላይ ኦፒኒየን ቤዝድ የሆነ ኤሴ የምትጽፉት ማለት ነው። አስተያየታችሁን መጨመር ይኖርባችኋል። ምን እንደምታስቡ፣ ምን አመለካከት እንዳላችሁ ስለዚህ ሀሳብ ጨምራችሁ ነው እዚህ ሴክሽን ላይ የምትጽፉ። 10 ደቂቃ 300 ቃል። የቶፍል ኤግዛም ሴክሽኖች ይህን ይመስላሉ። ውጪ ስኮላርሽፕ ኦፖርቹኒቲ አፕላይ የምታደርጉ ከሆነ ብዙ ጊዜ ቶፍል፣ አይኤልቲኤስ ወይ ዱኦሊንጎ ኤግዛሞች ሪኳየር ይደረጋሉ። ሌሎች ቪዲዮዎች ላይ አይኤልቲኤስ እና ዱኦሊንጎንም ጨምረን እናያለን። ቶፍል እንደ አንድ ኦፕሽን ነው፣ ዋይድሊ ዩዝድ ኦፕሽን ነው። በጣም ብዙ ዩኒቨርሲቲ የሚጠቀመው ቶፍል ኤግዛም ነው ከሌሎች ኤግዛሞች አንጻር። መውሰድ ካሰባችሁ የኢቲኤስ.ኦርግ ዌብሳይት ላይ ገብታችሁ መመዝገብ ትችላላችሁ። ቶታል ኮስቱ ፈተናው $235 ነው እና በክሬዲት ካርድ ወር ዴቢት ካርድ ነው ፈተናው የሚከፈለው። ውጭ ሀገር ዶላር አክሰስ ያለው ወር ክሬዲት ካርድ ወር ዴቢት
ክሬዲት ካርድ አክሰስ ያለው ዘመድ ካላችሁ እናንተ ምዝገባውን ጨርሳችሁ መጨረሻ ፔመንቱን ዘመዶቻችሁ ውጭ ሀገር ያላችሁ ሰው ሊከፍልላችሁ ይችላል። ኦር እኛም ጋር ቲሲፒ ክሬዲት ካርድ ሰርቪስ ፕሮቫይድ እናደርጋለን፣ ልንከፍልላችሁ እንችላለን ማለት ነው። ለቶፍል ኤግዛም ስክሪናችሁ ላይ በምታዩት ስልኮች ልደውሉልን ትችላላችሁ። አንድ ጊዜ ከወሰዳችሁት በኋላ ፈተናውን ለ2 ዓመት ያክል ያገለግላችኋል። ስቲል ግን በደንብ ፕሪፓሬሽን የሚፈልግ ፈተና ነው። ፈተናውን በቅርቡ መውሰድ አስባችሁ ከሆነ እንዴት ፕሪፔር አደርጋለሁ ምናምን ብላችሁ እያሰባችሁ ከሆነ እኛም ጋር ቲሲፒ በፕራይቬት ቱተሪንግ መልኩ ቶፍል ኤግዛም ትሬኒንግ እንሰጣለን። ቶፍል ኤግዛም ላይ አሪፍ ውጤት ካላችሁ አስተማሪዎች ጋር ኤክስፒሪየንስ ካላችሁ አስተማሪዎች ጋር ኮኔክት አድርጋችሁ ፕራይቬት ቱተሪንግ ማግኘት ትችላላችሁ ፈተናው ላይ አሪፍ ፐርፎርም ለማድረግ። ከዛም በተጨማሪ ዲስክሪፕሽኑ ላይ የተለያዩ ቶፍል ፕሪፔር ማድረጊያ ሪሶርሶች እናስቀምጥላችኋለን። በነዛ ሪሶርሶች መዘጋጀት ትችላላችሁ። መውሰድ አስባችሁ ከሆነ በቅርቡ ቶፍል ኤግዛምን ጉድ ላክ። ሰፖርት ማድረግ በምንችላችሁ መልኩ ሰፖርት እናደርጋችኋለን። ጥያቄ ካላችሁ ኮመንት ላይ አስቀምጡልን። በሚቀጥለው ቪዲዮ እንገናኝ።